ሚራና ሮቤል በአንድ ላይ ከተኙበት አድናን ደረሰባቸው። አድናንም የሚወራው ሁሉ ስህተት ነው ብዬ አምኜ ተቀብዬ ነበር፣ ግን ይህንን ማመን አልችልም በማለት እራሱን እንደ ህልም ቆጥሯል። ሮቤልም ነገሮችን ለመሸፋፈንና ወንድሜ እባክህ እኔን እመነኝ እያለ ሲናገረው እንደነበረ አይተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩት ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ፈቅዳችሁ ለምታበረታቱኝና ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ እላለሁ። ሉኻና ድራማ ባለፈው ቪዲዮአችን ላይ እንዳየነው ሉኻና የእህቷን መዳረሻና እንዲሁም ደግሞ አድናንን እንዲያፈላልግላትና የእህቷንም እያጠፉባትና እንዲሁም ደግሞ እንዳትገኝ ያደረጉባት ሚራና ሮቤል እንዲሆኑ ይታወቃል። አድናን ግን ሉኻና የምትናገረውን ነገር እውነት ነው ብሎ እንዳልተቀበልና እንዲሁም ደግሞ እርግዝና የተባለውን እውነትና ውሸቱን የሚሆነውን ማረጋገጫ ወረቀት አንጪ እንዲያላት አይተናል። ከዛም ዝንገት ስትደርስ ሉኻናና ሮቤል በአንድ ላይ ሲያወሩ ስላገኘቻቸው ተበሳጭታና ተነዳ ኢሳራ የት እንዳለች እኔ እነግርሻለሁኝ ሉኻና ነይ በማለት ሉኻናን ለብቻዋ ማናገር ሞክራ ነበር። ግን ከሮቤል ጋር ለመለየትና ከሮቤል ትንሽ እንዲትርቅላት እንጂ እውነታ የእህቷን ያለችበትን ለመናገር አይደለም። በዛሬው ቪዲዮ ላይ ደግሞ ልክ ሉኻና የእህቷን ድምፅ ለመስማት በጉጉት እየጠበቀችና እያየች ያለበት እንዲሁም ደግሞ አሁን ተናገረችኝ አሁን እያለኝ በጉጉት በምጠየቅበት ጊዜ እኔ ተናድጄ እንጂ እህትሽን አላየኋትም፣ እንዲሁም ደግሞ እንዴት ብዬ ላገኛትና ላያት እችላለሁ? አሁን ላይ ሮቤልና እንዲሁም ደግሞ አድናን አንድ ላይ ስለሆኑብኝ እኔ መንቀሳቀስ አልችልም እያለች ስትነግራት ነበር። ሉኻናም በዚህ በድርጊቷ ሁሉ ተናዳ እና ምንም ነገር ማትችይና ያላየሽ ማትነግሪ ከሆነ ለምን ጠራሽኝ እያለች ስታዋክባትና እንዲሁም ደግሞ ብቻ ስትቆጣጠራት ነበረ። ይህን ጭቅጭቃቸውና ንትርካቸውን እየሰማው አድናን ደግሞ ሩጦ ከክላስ በመድረስ ለማናገር ሞክሯል። ሉኻና እናንተ ምን አስባችሁ ነው እያለ ሚራ አንቺስ ምን ፈልገሽ ነው? የእርግዝና ውጤቱን ወረቀቱን አንጭና ሳይኝ እያልኩ አልነበረው የላኩሽ? ስለዚህ አሁን እዚህ መጥተሽ የተቀመጥሽበት ምክንያት ምንድነው? በማለት ጠይቋታል። እሷም ነይ ስላለችኝና አንዳንድ ነገሮች የምናወራው የምንጫወተው ስለነበረ መጥቻለሁኝ። ስለዚህ ምን ችግር አለው ብነግረኝስ እያለች ሉኻናም ስትናገር ነበር። በዚህ በንግግሯ ያልወደደውና ያልተማመነበት ሮቤል ቢሆንም እንኳን አድናንም ሙሉ ነገራቸውን እንዲጠራጠርና እንዲሁም ደግሞ አድናንም ተቆጥቶና እንዲሁም ደግሞ ተበሳጭቶ አሁን ላይ የነገርኩሽና የተናገርኩሽን ነገር በፍጥነት ለመተግበር ሞክሪ ብሎ ለመያዝም ሆነ ለመጠየቅም ፈልጎ ነበር። ግን ይህ ጥያቄ በትክክል አልተመለሰለትም። እንዲሁም ደግሞ የተናገረችው ነገር ቢኖርም እንኳን እኔ ከሮቤል ጋር የሚሆነውን ነገርም ደግሞ አብሬ ለማየትና ለማስታመም ለማሳከም ከጎንህ እንግዲህ ብላለች። ግን በፍጹም ሊሆን አይችልም። እንደዚህ ከሆነማ እኔስ ምን ኑሯለኝ ብዬ አሰብኩት። እኔ አንቺን የማመን አንቺ እኔን የማመን በትልቁ ነገር እሱ ነው ብሏል። ግን አሁን ላይ እምነቱ ስለፈረሰ አንዲት ውሸትና እንዲሁም ደግሞ አንድ ያለ መግባባት ችግር ከተፈጠረ ስለዚህ የግዴታ የእርግዝና የተመረመርሽበትን ውጤት አምጪ በማለት ፍትር አድርጎ ይዟታል። ሚራም ምን እንደምታረግ ግራ ተጋብታለች።
ማለት ይህን ነው ብላ የምተገብረው ነገር ባይኖራትም እንኳን ግን ራሴ የምፈልጋቸውን ነገር ለማሳካት እና ለመሆን ጊዜ ያጥራል በማለት መልሳለች። ኑሃናም ሚራ እንዲነገረቻትና ሚስጥሩን ሁሉ እንዲያሳወቀቻት አድርጋ ሮቤልን ለማስናገር እና እንዲሁም ደግሞ እንዲነግራት ፈልጋ ነበር፣ ግን እምቢ ብሏል። ሮቤልም ካሁን ነገረቻት ካሁን አለቻት እያለ በጉጉትና እንዲሁም ደግሞ በፍራቻ እየተሞላበት አይነት ነገር ቢሆን እየጠበቀ እንደሆነ ይታወቃል። ስለዚህ ሮቤል ምን ማድረግ እንዳለብኝ ባላውቅም እንኳን ግን ይህንን ነገር አምኜ መቀበል አልችልም በማለት ትቷታል። ሚራም ከሮቤል ጋር ያላትን ግንኙነት ለማጥበቅ እና እንዲሁም ደግሞ በአንድ ሊሆኑ የሚችሉበትን አይነት ነገር ለመፍጠር ብትሞክርም እንኳን እዛ ቤት እቃ እየጠፋና ደግሞ እያጠፋች ያለችው ሚራ ምንም ቢሆን እንኳን እንዲያንቺ ወይም እንደምነሱ ተቀይማኝ አታውቅም ነበር በማለት አሰላሱ ልኋናንም እየተቻለውን ያክል አጽናንቷት እና እንዲሁም ደግሞ የራሱ የሚፈልገውን ነገር ለማስተካከል ሲል ሞክሯል። እንዲሁም ደግሞ ሮቤልን በተጠየቀበት ነገር ባያውቅም እንኳን ግን እንዴት እንደሚመልሰው ግራ ተጋብቷል። አድናን የሚፈልገውና የሚያፈቅረው ሉሃናን እንጂ ሚራን አይደለም። ሚራ ደግሞ ከሱ ጋር ምንም አይነት ነገር ሳታደርግ እንደገና ውጭ ሀገር ከመጣች በኋላ ምንም ነገር ማድረግ አልችልም አሁን ነበር በማለት ተጸጽቶ እንደሆነ እናውቃለን። ግን አሁን ላይ ደግሞ ሮቤልም ውስጡ ተናግራለች የሚለው ሀሳብና ቁጭት ስለነበረው ስለዚህ ሮቤልም ደግሞ በተቻለው ያቅም አንገቷን አንቆ እዚህ እኔ ጋር የምትኖርና እንዲሁም ደግሞ የምትቆይ ከሆነ ቀጥታ በፍጥነት ምን አደረግሻት? ምን አናገርሻት? እንዲሁም የሳራን ያደረግንባትንና እንዲሁም እንደተደረገ ነገርሻት ወይ በማለት ሚራን ሮቤል ጠይቋት ነበር። ሮቤልም እኔ ምንም እንዳላረኩና እንዲሁም ደግሞ ምንም አይነት ነገር እንዳላየሁኝ እያለ ሲናገርና እንዲሁም ደግሞ ሲማጸነው ሲለምነው ነበር። ግን አድናን ደግሞ ያየው ነገር በፍጹም ሊያምንና ሊቀበል አልቻለም። የታየው ሁሉ ማመን ህልም እስከሚመስለው ድረስ ምንም በማያስበው ህመምተኛ ነው ወንድሜ ብሎ ካሰበ በኋላ እንዲሁም ደግሞ ሚስቴ ወይም ፍቅረኛዬ ሁሉ ነገር ነሽ እያለ በሚናገርበትና እንዲሁም ደግሞ በሚያስታውስበት ጊዜ ላይ ሌላ ችግር ተፈጥሮ ማየት ባይፈልግማ ግዴታውን ግን አይቷል። አድነን ያየነው ነገር ህልም እስከሚመስለውና ግራ እስከሚጋባ ድረስ አይቶታል። ለምን እንዲህ ሊሆን ቻለ? እንዴት ላረከው? እያለ በጉጉትና በጥያቄ ተሸልኮ ሲመለከታቸው ነበር። ሚራና ሮቤል ማንም ሰው አላየንም፣ ማንም ሰው በእኛ ሊሰማና ሊያውቅ አይችልም በማለትና በመናገር የራሳቸውን ፍላጎት እንዲሁም ለማንጸባረቅ የሞከሩበት ነገር አለ። ግን ሁሉንም ነገር በትዕግስት እንደሚፈታ አምናለሁ ካለ በኋላ አድናን ዝንገት ሮቤል ጋር በተክላስ እንዲዘጋጅ ውጭ ላይ ሆኖ ማዳመጥና መስማት ጀመረ። ከዛም ተሰማ በኋላ በእኔ አትመሰክርብኝም፣ ብንከሰስም ሁለታችንም ምንም አይነት ማስረጃና መረጃ ስለሌላቸው አንቺንም ሆነ እኔንም ማሰር አይችሉም። ስለዚህ አትጨነቂ፣ አትጠበቢ እያለ ሲያባብላትና ሲለምናት እሷም እንደምትወደውና እንደምታፈቅረው እየነገረችው እንዲሁም ህመም ደግሞ አመመኝ የሚለው ነገር ለጊዜው እንጂ ሁሉም ነገር አንድ ቀን ተቀይሮ እንደሚታይ ተስፋ አለን በማለት አልፎ ስለነበረ አድናን ደግሞ ይህን ሁሉ ምስጢር ከውጭ ላይ ሆኖ እየሰማና ደግሞ እያዳመጠ ነበር። ካዳመጠምና ትንሽ ተሰማ በኋላ
ደጃፉን ጠጋ ብሎ ምን እያወሩ እንደነበሩ ጠጋ እያለ ካዳመጠና ከሰማ በኋላ ግን ዝም ማለትና መታቀብ አልቻለም። ምንድን ነው ያደረጋችሁት እያለ በጉጉት ሲጠይቅና ሲያናዝዛቸው ነበረ። እሱም ምን ሲደረግ ለእኔ እንደምንም ታይደረግ ለእሷ የተደረገው ነገር በሙሉ እኔ ጋ የለም በሚል እንኳ ቢናገርም ግን ስለዚህ ትንሽ ደቂቃ ካዳመጠ በኋላ አድናን ቀስ በማለት ደጃውን ሲከፍት ያየውን ማመን አልቻለም። እንዲሁም እንቅልፍ የተኛ ይመስል አንድ የሙስሳም ተኝቶ ለማሳለፍና ራሱን ለማታለል ለማሞኘት ያየው ነገር ሁሉ እውነት እንደማይሆን እያለ ራሱን ሲያጽናናና ራሱን ለመሸወር ሲሞክር ነበር። ግን ነገራቶች ሁሉ ይፋ እየወጣና እየተነገረ እየታወቀ እየመጣ ስለሆነ አሁን ስለዚህ መለስ አድርጎ ምንም ነገር መናገር አልቻለም። ቀጥታ ከነበረበት ተመልሶ አወል ካሰላና ከአሰበበት በኋላ ይህ ነገር እውነት ሊሆን ይችላል በማለት ከሉሃና ጋር በድጋሜ ከክላስ ሲገቡ እነሱ ሰው እንደሌለ እንጂ ሰው እንዳለ አላሰቡትም። ስለዚህ እኔም የሆነው ነገር ግራ ቢያጋባኝና ቢያበሳጨኝም ምንም ነገር መናገር አልችልም። ግን ሁለታችሁም በእኔ ላይ የምሰሩትን ሴራና ተንኮል አውቄያለሁ። ከእንግዲህ በኋላ እኔን ምንም ማድረግ እንደማትችሉና ምንም ነገር በእኔ ላይ መስራት እንደማትችሉ እነግራችኋለሁ። አሊያ ግን እንደዚህ አንሰማም አናውቅም የምትሉ ከሆነ በቀጥታ የራሴን እርምጃ እንደምወስድና እንዲሁም ደግሞ እናንተ የማትፈልጉትን አይነት ህይወት እንዲያትራከቡ እኔን በስሜት ለመገፋፋትና እንዲሁም ደግሞ በቁጭት ይህንንም ከክትል ትንሽ ትሰሙ አድናን ወደ ኋላ ተመልሶ ለሉሃና ለመናገርና እንዲሁም ሉሃና ከጎናቸው ሆና እንድታይ ነበር። ሉሃና ግን እሷ ጋር ታያመጣትም ሮቤልና ሚራ ታይዘው ወደሚሄዱበት ግራ ስለተጋቡ ተቀምጠዋል። ግን እነሱ ጋር ይህ ነገር እንደሆነ ምንም የሚያውቁትና የሰሙት ነገር የለም። ስለዚህ ግን ትንሽ ደጃፍ ስትጥ ሲል በስላሰሙና ስላወቁ አድናን ሰምቶን ሊሆን ይችላል በማለት ውስጣቸው ስለሸከከና እንዲሁም ደግሞ ስለተጠራጠሩ ሚርአ በፍጥነት ተነስታ ተነበረበት ክላስ ማየት እንዲሁም ደግሞ ባትሪዎችን ምን እንዲያበራው ለመሰለል ብትሞክር እንኳ ግን በጣም ከባድ ሁኔታ ላይ እና እንዲሁም ደግሞ በጣም ጥሩ ነገር እንደሰራች ነገር ከሱ ፊት የመቆም ሞራኑ እንዴት አገኘችው? ስለዚህ እሷም ከሮቤል ጋር ያላትን የፍቅር ህይወት ማኖርና እንደፈለገ የመዝናናት የራሷ ፍላጎት ነው። ግን ከሁሉም ሴራና ተንኮል አድናን መልሶ በቅድሚያ ማወቁ በጣም ለሁላችንም ደስ ብሎናል። ሉሃናም ስደክምና ስለፋ የነበረው ሳይታለልና ሳይሞኝ በቅርብ ወደ ራሱ እንዲመለስ ነበር። ይህ ነገር ስለተሳካላል እውነታውን ስላወቀ ሁላችንም ደስ ብሎናል። በሚቀጥለው ደግሞ አድናን ምን ብሎ እንደሚመጣ አብረን እናያለን። ውድ ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።